እንዴት ናችሁልን? እንደተለመደው በሰዓታችን ተገናኝተናል። እንደ ሁልጊዜውም ቆንጆ ድራማ ስላመጣንላችሁ ላይክ በማድረግ ጀምሩ እያለን እስከ ፊልማችን መጨረሻ ድረስም አብራችሁ እንድትቆዩ ጋብዝናችሁ። ፊልሙ ሲጀምር ሚያ የምትባል ልጅ አይታ እንኳን የማታውቀውን ባሏን ለመፍታት ብታቀደም ጠዋት ስትነሳ ግን አጠገቧ ተኝቶ ስላየችው በጣም ትደነግጣለች። ባሏን ፎ የሚባል ሰው ሲሆንም ከ3 ዓመታት በፊት ገና በወጣትነቱ የቤተሰቡን ድርጅት ትልቅ ቦታ ለማድረስ ህልም ስለነበረው ተግቶ የሰራና ውጭ ድረስ ድርጅቱን ያስተዋውቀዋል። ይህንን ያየው አያቱም ጥሩ ሰው እንዲያገኝ ስለፈለገ ከሚያ አባት ጋር አብረው እንዲሰሩና ትዳርም እንዲመሰርቱ ይጠይቃል። ሚያ ነገሩን ባትፈልገውም አባቷን አጣብቂኝ ውስጥ ላለመክታት ብላ ትስማማለች። ልታገኘው ስትሄድ ግን የጋብቻ ሰርተፍኬቱን ትቶት ወደ ውጭ እንዲሄድ ይናገራታል። ከ3 ዓመታት በኋላ ተመልሶ ሲመጣም እንጀራ እናቷ ልጅታቸው ብር ስለሚያስፈልጋቸው ጸባይ እንድታሳምር ስትነግራት ስለነበረ ጠዋት እንደነቃች የምጠጣው ውስጥ የሆነ ነገር አርጋ እንደሆነ ታስባለች። እሱም ሲነሳ ካርዱን ይወረውርላታል። የፈለግሽውን ያህሉ ሰጂ፣ እኔ ላይ ይህንን ሰበብ አርገሽ መጣበቅ የለብሽም ይላትና እናቱ ደውላ ሚስቱ እንዲፈታ ስትነግረው እሱም ቢሆን ቤተሰቦቿ ለብር ብለው እንዲሸጧት ስላሰበ ይስማማል። እሷም ከቦርሳዋ 1 ሳንቲም እያወጣች የተፈጠረው ነገር ላይ ሁለታችንም ጥፋተኛ ነን፣ ግን ለእኔ እዚህ ሳንቲም ያህል እንኳን ዋጋ የለህም እሺ ብላ ጠላው ትወጣለች። እንጀራ እናቷ ጋር ሄዳን ባረገችው ነገር መናደዷን እየነገረቻት እያለ የድርጅታችን ብዬን ያደረግኩት የኔ ልጅ ባትታመም ኖሮ እኮ እሷን ልካት ነበር ስትላት የሚያህት ሰማትና እማዬ እሷ ማስቸገርሽን አቁሚ፣ ሕክምናዬን እንጨረስኩኝ ሁሉም ነገር አስተካክለዋለሁ። ብዙም ሳይቆየፉና ትደውላትና ቤቷ አጠራታለች። እንደደረሰችም ለብር ብላ ልጇ እንዳገባችው እያነሳች ማንቋሸሿን ትጀምራለች። ሚያ መቋቋም ስላልቻለች በፍቾት ትስማማለች። ፉ ሲመጣ ኮቴው የምትሰማም እሱ ግን ወደ ክፍሉ ሄድና በረዳቱ በኩል የላከውን የፍቺ ወረቀት ሚያ ትፈርማለች። ለእናቱም ምንም አትጨነቂ፣ በአንድ ወር ጽፍቹ ይጠናቀቃል ትላትና ትወጣለች። ስራ ቦታዋ ስትደርስም ሁሉም ዲዛይነር ስትሆን በሌላ ስም እንደሚጠሯት እናያለን። ባልደረባ ብር ሲያጥረበም ህንፃውን አስይዞ እንደተበደረ ይነግራትና ቀጣይ የሚመጣላቸውን ትልቅ ስራ ከሰራው ግን እንደሚያተርፉ ስለነገራት ደስ ባይላትም ትስማማለች። ማታ ላይ የሚሆነ ቦታ እንድትመጣ ይቀጥራታል። ፉንም ዘመዱ ሰርፕራይዝ እንዳዘጋጀለት ነግሮት ተመሳሳይ ቦታ ይቀጥረዋል። ሚያ እንደደረሰች ስታየው ግን ሰላም ልትለው ብትፈልግም ያደናቅፋትና ሸሚዙ ላይ ሊፕስቲኳን ትቀባዋለች። ተናዶባትም በአሁኑ ደግሞ ዘመዴ ስንት ከፍሎሽ ነው የመጣሽው? በሚሊዮኖች። ምን ነው የኔን ያህል የሚያወጣ ስራ አልሰራም እንዴ? ለምን ቁጭ ብለን አናወራበትም? እያሽፈችበት እንደሆነ አስበው ተጠግቶ ያስፈራራትና ምንም ሳይሰማ ጥለዋት ይሄዳል። ስልኩን ጥሎት ስለነበረ መረዳቱ ደውሎ ስለ ዲዛይነሯ ሲናገር ሚያ ራሷ ስለነበረች ድርጅታቸውን ያዘጋጀው ዝግጅት ላይ ለመሳተፍ ትስማማለች። ዝግጅቱ ላይ ስትሄድም የምታውቀውን ሰው ታገኘውና ደግፈ ወደ ሊፍት ስትወስደው ፉን ያገኙትና በድጋሚ በተሳሳተ መንገድ ይረዳታል። ሰውየውን በዲዛይነር ስሟ እየጠራ ሲያሞግሳት ወደ ፉ ዞር ትልና አንተም አብረህ እንድሰራ የምትቀጥረኝ ከሆነ ከሌላ ሰው ጋር ያሉኝን ስራዎችን አቆማቸዋለሁ። አታፍሪም እንዴ? ምንድነው የምታወሪው? ይላትና እንደማይሰማት እርግጠኛ ስለነበረችም ስራዎቿን የሚያሳይ ወረቀት መኪናው ላይ ታደርግለታለች። ዲዛይኖቿን ሳይም ስለወደዳቸው እሷ መሆኗን ባያቅም ሊያናግራት ይወስናል። ቤስት መልስ ግን እንጀራ እናቷ ፍቺው ይፋ ከሆነ ድርጅታቸው እንደሚጎዳ ስታወራና ከአባቷ ጋር አስተጣላ ታያቸዋለች። ግን ፍቺው እንደማያቆመው ለረዳቱ ይናገራል። በቀጣዩ ቀንም ፉ ቴኒስ ለመጫወት ሲሄድም ሌላ ታዋቂ ዲዛይነር ስራውን ያቀርብለታል። ሚያም እንዳየችው እንዲያናግራት ለማድረግ ብትሞክርም ሊሰማት ስላልፈለገ ለምን አንወራረደም? ቴኒስ ተጫውተን ማሸነፍህ ከሆነ እንዳናግር ሰዓት ትሰጠኛለህ። ጥሩ፣ እሱ ያስማማናል ብሎ በመጀመሪያ ውርወራዋ ምን ያህል ኃይለኛ እንደሆነች ይረዳል። ከብዙ ጨዋታዎች በኋላ እኩል ስለሆኑ እያሾፈ ሰዓቴን ለማግኘት መጫወትሽ ብቻ በቀደለም ብሏት ይሄዳል። ሌላኛው ዲዛይነርም ድርጅቷ ችግር ውስጥ መሆኑን ስለሚያውቅ ቤቱ መታ እንድታናገረው ይነግራታል። ስትሄድም ሀሳቡ ሌላ እንደነበረ ይገባትና ሊቀርባት ሲሞክርም ባላት ኃይል በሙሉ ተጠቀማት ገፈትረዋለች። እንዴት አባት ብላም እኔ እኮ የፉ ሚስት ነኝ፣ እንዴት እንደዚህ አይነት ነገር ታደርጋለህ? ጠዋት ላይ ትንሽ ተቀይተን ስለነበረ ነው እንደዛ ተናገረኝ ትለውና ስልኩ የምትደውል አስመስላ ታመልጠዋለች። እየተከተላት ሲመጣም ፉን ታየውና ደስ ብሏት እባክህ እርዳኝ ብላ ትጠመጠምበታለች። ልጁም ራሱን ለማብራራት ቢሞክርም ፉ ሳይሰማው ይቀርና እሷን አቅፎ ወደ ቤት ወስዳታል። ትንሽ ቆይቶ መረዳቱ የዲዛይነሯን ስልክ እንዳገኘ ነግረውና አስደውሉላት ሚያ መሆኗ ይገባዋል። እሷም ትንሽ ሰዓት ሰጥተህ ለምንድን ነው ልትሰማኝ የማትፈልገው? ስከታተልህ ለራሴ ክብር የሌለኝ መሰለህ እንዴ ብላ ተመልሳ ትከሻው ላይ ስትተኛ እስካሁን ድረስ በተሳሳተ መልኩ እንደተረዳት ይገባዋል። በነጋታውም እንደተነሳች ልታመሰግነው ስትሄድም ስብሰባ ላይ የነበሩ ሰዎች ቢያዩትም እንደሌላው ጊዜ ሳይናደድ ይቀራል። ልትወጣ ስትለም ቆይ እንዴ ስራው እንድትሰሩ ተስማምቻለሁ ይላትና ደስ ብሏት ታቅፈዋለች። ቁርስ እየበሉ ማየቱ ስለፍቺው ሰምቶ ይደውለታል። እንደሚመጣ ሲያሳውቀውም አብራው እንድትሄድ መልእክት ይልክላትና ትስማማለች። ሆኖም ግን የደረሰች አባቷ ደውሎ እህቷ እንደባሰባት ስለነገራት ሳታገኘው ትመልሳለች። ቤት ከሄደ በኋላ ግን ችግር ገጥሟት እንደነበር አስረድታ አያቱን ስለብዙ ነገር ስታዋራው ትቆያለች።
ልጅ እንዲወልዱ ሲጠይቃትም የምታደርገው ጠፍቷት ትስማማለች። አያትየውም ደስ ብሎት ለፉ ይደውለታል። ልትወጣ ስትልም ያገኛትና ለዲዛይኑ ስለሚረዳኝ ቤቱን ለማየት መጥቼ ነው። ለምን ታዲያ እኔን በቀጥታ አልጠየቅሽኝም? እዚህ ድረስ ለምን መጣሽ? ስላት አያቱን ታየውና እንዳያቸው ስለፈለገች ጎትታ መኪና ውስጥ አስገባዋለች። እንደሄደ ካረጋገጠች በኋላም ይቅርታ ዞሮብኝ ነው፣ ለማንኛውም ስለ ዲዛይኑ ማወቅ ከፈለግሽ በቀጥታ እኔን ጠይቅኝ ይላትና ስትሄድም ዝም ብሎ ያያታል። ሚስቱ እሷ መሆኗን ስላላወቀም ቤቱ ድረስ መምጣቱ ያስገርመዋል። በቀጣዩ ቀንም ስራዋን ስታቀርብም ያ ባለጌ ዲዛይነር እንደሰረቀችው ቢናገርም ዲዛይኑ እሷ መሆኑን ታረጋግጣለች። ተናዶፉን አማላ እዚህ እንደደረሰ ሲናገርም በጥፊ ታጭለዋለች። ሊመታት ሲል ግንፎ ያስቆመዋል። ልጁም እንዴት ለማታውቃት ሴት ብለህ እኔን ዘመድህን ታዋርደኛለህ? ማንም ብትሆን ከሌባ ጋር የመስራት ፍላጎት የለኝም። ከዚህ በኋላ ስራዎቼን በሙሉ ከሚያ ጋር ለመስራት ወስኛለሁ ብሎ ለሁሉም ይናገራል። ልጁም በጣም ስትናደደ እህቱ ጋር ይደውላትና የተፈጠረውን ሲነግራት የእፉ የድሮ ፍቅረኛና ታዋቂ ዲዛይነር ስለሆነች ከሌላ ሴት ጋር መሆኑን መቀበል ስላቃታት ወደ ሀገሯ ለመመለስ ትወስናለች። ሚያፉ ኮንትራቱ እንዲፈራረሙ ቤት እንደጠራ ስትሰማም ሚስቱ መሆኗን ካወቀ ስራውን እንደሚተው ስላሰበች በጣም ትፈራለች። ፉም ትመጣለች ብሎ ሲሽቀረቀር ረዳቱ ለሷ ብሎ እንደሆነ ስለገባው ይሹፍበታል። ሚያ ስትደርስም ስሟን ትጽፋለች። ካነበበ በኋላም ፊቱ ስተቀያየረ እንዳትያ ስለፈራች ሁሌም ሲቀርባት እንደሚደናበር ታስታውስና እሱን ተጠቅማ ባሻራዋ ትፈርማለች። ረዳቱም በቅርብ ቀን ውስጥ ልደቷ እንደሆነ ይነግረዋል። እሱም ስጦታ ሊገዛላት ያስብና በነጋታው እንድታማርጠው ይጠራታል። እንደደረሰችም ለሆነ ሰው ስጦታ ልገዛ ነበረ፣ ዲዛይነር ናት፣ እናም ለኔ ቅርቤም በተመሳሳይ ሰዓት ደግሞ ሩቄም ናት። በየቀኑ የበለጠ እየወደድኳት እንደሆነ የሚሰማኛል ይላትና የሆነ ጌጥ እንደወደደችው ሲያየም ያረግላትና እየቀረባት እያለ የምትወደው ልጅ ተመልሳ ትመጣና ዘላ ታቅፈዋለች። ከሚያ ጋር ከተዋወቀች በኋላም ያዘጋጀችው ፓርቲ ላይ ትጠራታለች። ፓርቲው ላይ ፉ እንዳያትም በጣም አምሮብሻል ይላትና አድንቋ ሳይጨርስ እናቱን ስላጌቻት ለመደበቅ ብላ ታቅፈዋለች። ይህንን ያጌችው የምትወደው ልጅ ግን ተናዳ ስለነበረ ሆን ብላ የሚጠጣውን ነገር ልብሷ ላይ ታስደፋባትና ያዘነችላት መስላ በቃ እኔ ከኔ ልብሶች አንዱን ቀይሪ ብላ ትወስዳታለች። ከ3 ዓመት በፊት እኔን እንደሚያገባኝ የገባውን ቃል አጥፎ ሌላ ሴት ስላገባ ነበር ትቼው ሄድኩት። አሁን ግን ሊፈታት ስለሆነ እድል እንድትሰጪኝ ፈልጋለሁ። ምንም አትጨነቂ፣ ከፉ ጋር ያለኝ ግንኙነት የስራ ብቻ ነው። ከመውጣታቸው በፊት እንፎ የገዛውን አይነት ሀብል ሲወድቅባት ታይና ሚያለሷ እንደገዛው ስላሰበች ይከፋታል። ልጅቷ ቦርሳዋን ሰታተም ከፉ ጋር ስትሄድ ትከተላቸው መራመድ ከመጀመሯ ቀሚሷ ይበጠሳል። ልጅቷም ሆን ብላ ስላደረገችው ደስ ይላታል። ይህንን ያየው ፉም ወዲያውኑ ዘሎ ጃኬቱን ለብሳትና ይዟትም ሲወጣ አመሰግናለሁ፣ ግን ራሴን ችዬ ብሄድ ይሻላል። ደስ ያለሽ አትመስሊም። እንደዚህ አይነት ዝግጅቶችን የማትወጂ ከሆነ እኮ መምጣት አልነበረብሽም። ለእኔ ትልቅ የስራ እድል ነበረ፣ ለዛ ነው። ለስራ ብቻ ነው የመጣሽው? አዎ፣ በህይወት ውስጥ ሌላ ሰው እያለ እኔን መቅረብህ ጥሩ አይሆንም። በቀጣዩ ቀን ማየቱ ያስጠራውና ማንነቷን ስላላወቀ ዲዛይነሯ እንዳቀፋት በመስማቱ ይጮህበታል። ሊከላከላት ሲሞክርም ተራዶ ይመታዋል። ቢሮ ሲሄድም ቁስሉን ለመሸፈን ቢሞክርም ረዳቱ በሷ ምክንያት እንደተፈጠረ ስለነገራት አዝና ቀስ ብላ ታክምለታለች። ትንሽ ቆይቶም ለረዳቱ ሁኔታዋ ግራ እንዳጋባው ሲያማክረው ምናልባት ቀንታ ሊሆን እንደሚችል ስለነገረው እሱን ለማረጋገጥ ብሎ ልጅቷ መቅረብ ይጀምራል። እንደገመተው ሚያ ስታየው ተናዳ ጥላው ትሄዳለች። ተከትሏትም ቀንተሽ ነው እንዴ? አይ ሲጀመር አንተ ላይ የምቀናበት ምን መብት የለኝም። መብት ማልሽ እንጂ ሲላትም ማፍራት ሄዳለች። ቦርሳ ወድቆባት ለማንሳት ስትሞክርም ልጅቷ ሆን ብላ ጣለችው ብረት እጇን ቀርጥፎ ይዛታል። ልጅቷም እንዳያት ብላ አስቸኳይ ስብሰባ እንዳለ ተናግራ ይዛው ትሄዳለች። ሚያ ሆስፒታል ሆና ቀዶ ጥገና እንደሚያስፈልጋት ሲነገራትም ፉ ዶክተሮችን አስከትሎ እየሮጠ ይደርሳል። ልጅቷንም የሚያን መጉዳት እንደሰማ ጥሏት መምጣቱ እናያለን። ከኦፕሬሽኑ በኋላም ካጠገቧ እንደሆነ ስታይም ከዚህ በኋላ አብርሃም መሆን የለብህም፣ ፍቅረኛ እንዳትናደድ፣ ፍቅረኛ አይደለችም እኮ ጓደኛ ብቻ ናት ብሎ እንደሚወዳት ሊነግራት ሲል ልጅቷ ታስቆማቸዋለች። ሚያን ብትሆን የተፈጠረውን በሙሉ የልጅቷ ተንኮል እንደሆነ ስለገባት የአበባ አለርጂ እንዳለባት አስመስላ ታስወጣታለች። ከቀናት በኋላም ሻል ስላላት ከሆስፒታል ትወጣ ስትለንፉ እኔ ቤት ነው የምትቆየው፣ ያው የኔ ድርጅት ላይ ስለተጎዳሽ የኔ ኃላፊነት ነው ብሎ ይዘዋት ሄድና ጥሩ ምግብ ስራላታል። እጁ እንደተቆረጠ ስታየም ሲያበስል የመጀመሪያ ጊዜው እንደሆነ ስለገባት ደስ ይላታል። እሱም በእጁ ያበላታል። ማታ ላይም ሲንከባከባት ይቆይና አጠገቧ ይተኛል። እንደነቃችም ዝም ብላ ስታየው ትቆይና ፍቅሯን ብትገልጽለትም እንዳታፍር ብሎ እንደተኛ ማስመሰሉን ይቀጥላል። መድኃኒቱ ሲመራት ስላየም ከረሜላ ይጎርሳታል። እሱ ለስራው ሌላ ቦታ ከሄደ በኋላም ተሽሏት ስለነበረ ወደ ስራዋ ብትሄድም ረዳቱ ግን መውጣቷን ካወቀ እንደሚቀጣው እያሰበ ይጨቀጭቃታል። ቢሮ እንደገባችም ማየቱ ይደውላትና እንድትመጣ ይነግራታል። እንደደረሰችም ከፉ ጋር ላይ ያስታውቃት መሆኑ ሲገባት ያመማት ታስመስልና ተሸፋፍና ታመልጣለች። ጠዋት ላይ እናቱ ከልጇ እንድትርቅ በድጋሚ ታስጠነቅቃታለች።
ፉን በድጋሚ ሳያት እንደሄደች ስላወቀ ፊቷን ለማየት የጋብቻ ሰርቲፊኬታቸውን መፈለግ እንደጀመረ ረዳቱ ደውሎ ቤተሰቦቿ የሚሰሩት ህንፃ ጥራቱን ያልጠበቀ በመሆኑም ችግር እንደተፈጠረ ሲነግረው ኢንቨስትመንቱን ያቋርጠዋል። እሷንም ፍቹ እንድታፈጥነው መልእክት ይልክላታል። የእንጀራ እናቷ እንዳትፋታ ብትጠይቃትም ሳትስማማ ትቀራለች። አያቱ ጋር ሄዳን ፍቹ ልታስፈቅደው ብትሞክርም ደስ እንዳላለው ያሳያታል። ፉል ያናግራት ፈልጎ ቢሮ ድረስ ቢሄድም ትደበቀውና ማታ ስትወጣ ጠብቀው ግን ይይዛታል። ለምንድነው የተደበቅሽኝ ያለሽው? አይኔ ነኝ እንጂ ይልና ልደቷ መሆኑን አስታውሶ ሀብሉን ሲያወጣላት ግን እኮ መቀበል አልችልም፣ በጣም ውድ ነው። እሺ እንደዛ ካልሽ ልጣልዋ ብሎ ያስፈራራታል። ከዛም ወደ ቤት ይወስዳታል። ወዲያው ግን ስለ ፍቹ የላከላትን መልእክት አስታውስና ባልትዳር እንደሆነች ትነግረዋለች። መጀመሪያ ላይ ባያምናትም ባልደረባዋ ሲደውልም እሱ ነው ባሌ ስላለችው ተናደው ይወጣል። እሷም እናቱም ሆነ እሱ ስለሚጠሏት ትክክለኛ ምርጫ እንደሆነ ታስባለች። በቀጣዩ ቀንም ባልደረባዋ ፉ እንዲገናኙ እንደቀጠረው ሲነግራት ትደነግጥና አብራው ትሄዳለች። ውሸቷ እንዳይገለጥም ብዙ ታሪኮችን ትፈጥራለች። ፉ እንደ በረዳት ሳይም ጃኬቱን ይሰጣታል። ሊዝናኑ ሲወጡም ከልጁ ጋር ማስመሰላቸውን ይቀጥላሉ። ልጁ ሰበብ ፈልጎ ሲያመልጠም ፉኬት መጣ ሳይባል ከውሃ ውስጥ ይወጣና ምን ያህል እንደሚወዳት ያሳያታል። ልብሷን ቀይራ ስትጨርስ የሚከተላትና ቆይ እሱ ያለው እኔ ደግሞ የሌለኝ ምንድን ነው ብሎ ሊጠጋት ሲሞክር በጥፊ ትመታውና ትወጣለች። በዚህ የባሰም ይናደዳል። ከረዳቱ ጋር ምን ማድረግ እንዳለበት ተማክሮም በሰጠው ሀሳብ መሰረት በስራ ሀሳቡ ሌሊቱን ሙሉ ቤቱ እንድትቆይ ያደርጋታል። ጠዋት ስራውን ስትጨርስም ሌላ ይዞላት ይመጣና መቆያ ሰበብ ያገኝላታል። ሲመለስ ተኝታ ስለነበረ ማቅፎ ወደ ክፍሉ ይወስዳታል። በድንገት ግን እናቱ ስትመጣ ድምጿን ትሰማና አልጋ ውስጥ ይዛው ትገባና ሳታያት ታመልጣለች። በቀጣዩ ቀንም ቢሮዋ ውስጥ ሆናም ፉ ሲመጣ ከባልደረቧ ጋር ማስመሰሏን ትቀጥላለች። እሱም እንደሚወዳት ደጋግሞ ቢናገርም ከልጅቷ ጋር ያለውን ቅርበት ስላየች ግን በጣም ትናደድበታለች። ልጅቷን ብትወልድ ተለያያቸው ተንኮል ማሰቧን ትጀምራለች። ባልደረቧንም የማይሆን ኮንትራት አታላ ታስፈርመዋለች። በዚህ ምክንያት ችግር ውስጥ ስለገቡም ፉ እንዲረዳቸው ጠረዋለች። እሱም ባልደረቧን ከሌላ ሴት ጋር ስላየው ለረዳቱ እንዲከታተለው ይነግረዋል። ሚያም እንዲረዳት ስትጠይቀውም እሺ ረዳሻለሁ፣ ግን ውድ ባልሽ ከፈጠረው ችግር ስላመለጠና እኔን እርዳታ ስለጠየቅሽኝ በምላሹ አብረን እንድንዝናና ፈልጋለሁ ይልና ረዳቱ ባልደረቧ ያለበትን ሲነግረው እየጎተተ ይዘዋት ይወጣል። ፍቅረኛ እንዳለው ሊያሳያት ቢሞክርም እሷ ግን ምንም ቢፈጠር እንደማትፈታው ትነግረዋለች። በዛም ሰዓት እህቷ ከርቀት ሆና ታየትና ልጅ እያሉ አባቷ ሁሌም ለሰው ትኩረት ማድረጉ ሳያንስ አሁን ደግሞ ድሮ ከመኪና ያዳናትና የወደደችውን ሰው እንደቀማቻት እያሰበች በጣም ትናደዳለች። ፉ ወደ ቤት እንደተመለሰም ለረዳቱ ሁሉንም ባለሀብቶች እንዲጠራና ዝግጅት እንዲዘጋጅ ይነግረዋል። ዝግጅቱ ላይ የሚያውብ ሆና ስለሄደች አይኑን ማንሳት ያቅተዋል። የተሰበሰቡት በሙሉም ከሷ ጋር እንደሚሰራ ሲናገር ብዙዎቹ ልጅቷ በሰራችው ተንኮል ምክንያት ሌላ ቆስ ነው የነበረ ቢሆንም ሀሳባቸውን ይቀይራሉ። እናቱን ስታያት ግን ፈርታ ለመደበቅ ስለፈለገች መደነስ ትጀምራለች። ልጅቷ ሞን ብላ ልታስይዛት ብዙ ተንኮል ብታስበም ሳይሳካላት ይቀርና የራሱ ወጥመድ ውስጥ ትወድቃለች። እናትየው ግን የምትላትን በሙሉ ስላመነቻት የልጇ ሚስት ልታረጋት ትወስናለች። ፉም ሚያን ወደ ቤት ወስዳትና ግንባሯን ስሞ ያስተኛታል። ጠዋት ላይ እናቱ ስለደወለችለት ሲደርስ ሚስቱን ፈቶ ከሚወዳት ሴት ጋር እንዲጋባ ስትፈቅድለት ደስ ይለዋል። ፉ ወደ ቤት ሲመለስ ሚያ ማታ ላይ ባሌ ብላ ስትጠራው እንደነበረ ረስታው ስለነበረ ብዙ ደንበኞች እንዳገኝ ስለረዳኸኝ አመሰግናለሁ። አሁን ታዲያ ምን ልታረጊ ነው? እኔን ወይስ ባልሽን ነው የምትመርጪው? ስላት መመለስ ስላልፈለገች በራሷ ሀሳብ ትወጣለች። እህቷም ስትከተላት ስለነበረ ሚስቱ መሆኗ እንዳልነገረችው ትደርስበታለች። ፉ መኪና ውስጥ አስገብተዋትም ከልጅቷ ጋር ተፈራርሟል የተባለውን ኮንትራት ሰጣትን በጣም ደስ ይላታል። አመሰግናለሁ። ማመስገን አይጠበቅብሽም፣ በዛ ላይ ትናንትና ባሊስቴ ነበረ ስላት ረዳቱ እነሱን እያየ ስለነበረ ከፊት ያለውን መኪና ለማምለጥ ሲለም ፍሬን ይዝና ተጎድተው ሆስፒታል ውስጥ ይገባሉ። ሚያ እንደነቃችን ፉን ለማየት ስትወጣ የሞተ ሰው ታይና ፈርታ እባክህ ተነስ የምትለኝን በሙሉ እንደማረቅ ቃል ገባለሁ ስትለው ከኋላዋ ሆኖ ይጠራታል። ደህና መሆኑን ስታይም ደስ ብሏት ታቅፈዋለች። ቤት ከተመለሱ በኋላም የማይወደውን ወተት ታስጠጣዋለች። ሁሌም ቢሆን እንደዚህ ከጎኔ እንድትሆኚ ነው የምፈልገው ብሎ ያቅፋታል። ብዙም ሳይቆይ ግን ረዳቱ ይደውለትና ሆስፒታል ውስጥ እንደረሰው የተናገረ ይንጫንጫል። ከዛ ቀን ጀምሮ ምሱ እስኪሻለው በሚል ሰበብ ሚያን ረዳትነት ይሾማትና ሁሌም አብሯት ጊዜ ማሳለፍ ይጀምራል። አንድ ቀንም ያቅልሽልሻት መሆኑን ስታስተውል ሆስፒታል ትሄድና እንዳረገዘች ይነግራታል። ደስ ብሏት ልትደውለት ብታስበም ቤተሰቦቿ ምን ያህል እንደሚጣላቸው ስታስታውስ ግን መልስ አትተዋለች። ሚያ ለባልደረቦቹ ፕሮጀክቱ ልታስታውቅለት ስትለም ተንኮለኛ ወረቀቶችን ትቀይርባታለች። ሆኖም ግን በቃሏ ይዛው ስለነበረ ጥሩ አድርጋ ተቀርበውና ፉም ይኮራባታል። ከጎኗ ሲቆምም እያመማ ስለነበረ ሮጣ ትወጣለች። እውነቱ ልትነግረው እንደሚገባም ተወስንና እህቷም ብትሆን ግን ተንኮለኛዋ ጋር ሄዳ ከእህቴ ትዳር ብትርቂ ደስ ይለኛል፣ አርግዛለች እና እንድትበጠብጫት አልፈልግም ትላትና ትደነግጣለች። የፉ እናት ጋር ሄዳም የሰማቸውን ትነግራታለች። እናትየዋም ከልጇ ሊሆን እንደማይችል ስለገመተች
ልታስመረምራት ትወስናለች። ሚያም ለፉ ደውላ የምትነግረው ነገር ስላለ ትቀጥረዋለች። ወዲያው ግን እናቱ እንዳመማት ትነግራትና ልታያ ስትሄድም ታሳግታታለች። ልጁ ልታስወርድባት እንደሆነ ስታውቅም እባክሽ አታርጊው የፉ ልጅ እንደሆነ ምልልሻለሁ ብትላትም እናት የፉ ጋር ስትደውል ግን አይቷት እንደማያውቅ ነግራትና ልጁን ለማስወረድ ሞከረዋን ትቀጥላለች። ባልደረባም ቀድማ ሄደችበትን ነግራው ስለነበረ በሰዓቱ ደርሶ ያስመልጣታል። ቤት ደርሰን ፎን በሯ ላይ ታገኘውና ስተናደደችበትም ሚስትን ትተህ እዚህ ምን ትሰራለህ? እርጉዝ አይደለች? ምን ላርግ ታዲያ? ከኔ ጋር እኮ አይገናኝም። በዛ ላይ ቻት ሁሉ አላውቅም። ይሄን እንድታዘንላት ብላ የፈጠረችም ድራማ ነው የሚሆነው። በል ከዚህ ሂድ በቃ ብላ ጥላው ትገባለች። በዚህ ተተናደደ ሚስቴ ናት ብሎ ላሰባት ሴት ቤተሰብ ይሰጥ የነበረውን እርዳታ በሙሉ ያቆመዋል። አባቷም ድርጅታቸው ሊከስር መሆኑን ሲሰማ የልብ ድካም ይዘውና ይወድቃል። ሚያውስታል ይዘው ብትሄድ ማሳከሚያ ብር ታጣለች። የእንጀራ እናትየዋም ድርጅቱን ለማዳን ስለተጠቀመችው ምንም እንደሌላት ትነግራታለች። ባልደረባም ቢሆን ብሩ ብዙ ብር ስለነበረ ሊረዳት ሳይችል ይቀራል። አያትየው ጋር ስትደውልም ስልኩ ስላልሰራላት ተስፋ ቆርጣ የፉ ቤት ትሄዳለች። እናቱ ግን ከብሩ ላይ አዋርዳ ተመልሳታለች። ምንም ምርጫ ስላልነበራትም ለፉ ደውላ ብሩን ይልክላት ታደርጋለች። እሱም ሊያገኛት ወደ ቢሮዋ ሄድና የእርግዝና መመርመሪያውን ያገኘዋል። ሚያውስታል ስትደርስም አባቷ ሞቶ ታገኘውና ልቧ በጣም ይሰበራል። የፉ ሙሉ ቤተሰብ መቼም ቢሆን ይቅር እንደማትላቸው ለራሷ ቃል ትገባለች። ወደ ቤት ስትመለስም ማርገዟን ያወቀፉ በጣም ደስ ይለዋል። በጣም ደስ ብሎኛል፣ አንቺንም ሆነ ልጃችን እንደምንከባከባችሁ ቃል ገባለሁ። አይ አያስፈልግም፣ ልጇ አይነት አይደለም ብላ ጥላው ትሄዳለች። በነጋታውም የአባቷ ወር ሲነበብ ሁሉንም ነገር ለእህቷ እንደተወላ ስትሰማ ደካማ ናት ብሎ ስላሰበ እንደደረገው ቢገባትም እህቷ ግን ልትመጻደቅባት ትሞክራለች። ወደ ስራዋ ስትሄድ ማዝሯ ትወድቅና ፉይዟት ሆስፒታል ይሄዳል። እንደነቃችም እባክሽ አንድ ዕድል ብቻ ስጪኝ፣ የማንም ልጅ ቢሆን ላሳድገው ፈቃደኛ ነኝ፣ ግን እኔ ካንተ ምንም አልፈልግም። አያትየው አስጠርተዋትም በፈለገቻቸው ሰዓት ባለመገኘታቸው ይቅርታ ይጠይቃታል። የፍቺ ወረቀቱንም የነሱ ሪዞርት ውስጥ ትንሽ ቀን ካሳለፈች በኋላ እንድትፈርም ይፈቅድላታል። ማታ ላይም ወደ ሪዞርቱ ሲሄድም ጠረጴዛው በአበባ ተሞልቶ ያይና እንዲያገኝ የተፈለገው ሰው ሚስቱ መሆኗን ሲያውቅ በጣም ይበሳጫል። ክፍሏ ሲሄድም ያን ስትወጣ ያትና እዚህ ምን እየሰራሽ ነው? ሚስትህ ከመሀላችን እንደወጣ ልታስጠነቅቀኝ ጠርታኝ ነው። ከዚህ በኋላ ባንገናኝ ደስ ይለኛል። ሶስተኛ ሰው መሆን አልፈልግም። በዛ ላይ ከእንደኔ አይነት ተራ ዲዛይነር ጋራ ምን ትሰራለህ? ምንም አትጨነቂ፣ እፈታታለሁ። ከአንቺ ጋራ መኖር ብቻ ነው የምፈልገው። ስለ ስራሽም ሆነ ስላሳለፍሽ ህይወት ምንም ግድ አይስጠኝም ይላትና ጠዋት ላይ እናቱን እንድታገናኘው ይዘዋት ሲሄድም የምትገባበት ጠፍቷት ትደናበራለች። ሆኖም ግን አያትየው ቀድሞ ስለነቃ ምንም እንደማያውቅ አስመስሎ ብዙ ጥያቄዎችን ያቀርብላቸውና አንድ ላይ እንዲሆን ይፈቅድላቸዋል። ሚያ ቤት ተመልሳ የአባቷን የሆስፒታል ቅጂ ስታየም እንጀራ እናቷና ጠበቃቸው እየከዱት እንደነበረ ትደርስበታለች። የውርስ ውሉንም እንዳስቀየሩት ስለገመተች አያትየው ጋር ትሄድና እርዳታውን ስጠይቀውም ፉ ነገሩን ካጣራለት ብቻ ስለፍቺው እንዲያወራ ያደርገዋል። ባልደረባው ቀለበት ዝግጅቱ ላይም ፉ እንደመጣ ሲያውቅ ፊቱ ለመሸፈን ቢሮጥም ሳይሳካለት ይቀራል። ፉ ሲያፋጥጠው ምንም ግንኙነት እንዳልነበራቸው ይነግረውና በጣም ደስ ይለዋል። ሚያ ጋር ሄዶም ለምንድን ነው ያሸሽኝ? ግን ቢሆንም ስሰማ በጣም ነው ደስ ያለኝ። አሁን አያቴ የሰጠኝን ጉዳይ መፍታት ብቻ ነው የሚጠበቅብኝ። ለምን አንድ ላይ እንሄድም? ቶሎ ብንጨርሰው እኔም ደስ ይለኛል ስትለው ይስማማና የጠበቃ ቢሮ ተደብቀው ይገባሉ። ፍላሽ እንዳገኙም ይመጣባቸውና ተቃቅፈው ይደበቃሉ። ከሄደ በኋላ ፉ አብሯት መሆን ስለፈለገ ሳይለቃት ይቆያል። በቀጣዩ ቀንም ከድርጅቱ እየሰረቁ ስለገነቡት ሌላ ድርጅት ይደርሱበታል። ሚያ በብልጠቱ ተደንቃ ስታየውም እጇን ይዞ እሱ ያለበት ላይ ያስቀምጣታል። ወዲያው ግን ደወለትና ጠበቃው ስለተከሰሰ እንዳመለጠ ይናገረዋል። እንጀራ እናቷን ብትሆን የፈለገችውን ስለወሰደች ትከደዋለች። እነፉም ጠበቃው ያለበት ድረስ ሲሄዱም እንደተጫወተችበትና አሳልፋ እንደሰጠችው ስለገባው በጣም ይናደዳል። ሚያ ሊጎዳት ሲሞክርም ፉ ያድናታል። ማታ ላይ የእንጀራ እናቷን የሚረዳትን ወንድሟን ያለበትን ያገኘዋል። ሚያ ልጁን ብታስታውሰውም ፉ ማንነቷን እንዳያውቅ ስላልፈለገ ታዘናጋዋለች። ከተኛ በኋላም ተመልሳ መታ ያገኛቸውን ፎቶዎችን ስታሳያቸው የሰው ፊት በደንብ ስለማይታይ ሰላም ይሰማታል። ጠዋት ላይ እህቷና ተንኮለኛዋ ይገናኙና ልጇን ለማስወረድ ይማክራሉ። ፉም የሚስቱን ቤተሰቦች በመጋለጡ ሰላም የተሰማው ለሚያ ቀጣይ ዝግጅት ላይ የምታደርገውን ጫማ በስጦታ መልክ ሰጣታል። ዝግጅቱ ላይ ስትሄድ ግን እህቷና ልጅቷ እንዳቀዱት ከደረጃ ላይ ጥሏትና ወደ ሆስፒታል ትገባለች። ዶክተሮች ኦፕሬሽን ለማድረግ የባሏ ፊርማ እንደሚያስፈልጋቸው ቢናገሩም ፉ ግን አሁንም እያጭበረበሩ ስለመሰለው ሳይሄድ ይቀራል። ሚያ እንደነቃችም ልጇ እንደሞተ ትሰማና ልቧ ይሰበራል። እህቷን ፉ ጋራ ሄዳ አይቷት የማያውቀው ሚስቱ ምንም ብትሆን ግድ እንደማይሰጣው ሲያወራ በስልክ ታሰማታለች። በጣም ተበሳጭታን ፍቺውን ለማድረግ ትወስናለች። ፍርድ ቤት ስትሄድ ግን ፉ የሚወዳት ልጅ ሚስቱ መሆኗን ስላወቀ በጣም ይደነግጣል። ፍቺው እንዲቀጥል እንደምትፈልግ ብትናገረም እሱ ግን እንደማይፈልግ ተናግረው ለትንሽ ጊዜ ያራዝሙላቸዋል። ብቻዋን ሲያገኛትም አንቺ መሆንሽን አላውቅም ነበር፣ ይቅርበኝ፣ እንደዚህ እንዲሆን አልፈለኩም።
አሁን እኮ ዋጋ የለውም። ከ3 ዓመት በፊት ሳገባህ ለብር ብዬ አልነበረም፣ ግን ያንን ሁሉ ጊዜ እናትህን ስድብና ማንቋሸሽ ታገስኩኝ። አንተ የምትሆን እኛን ቤተሰብ ደም አትፈልግም አይደል? እንደተመኘኸው ልጃችን ሞተዋል፣ ደስ አለ? ይቅርታ አድርጊልኝ፣ አላውኩም ነበር። የምሬን ነው። ከዚህ በኋላ ደስ የሚል ህይወት እንደሚኖረን እርግጠኛ ነኝ። እባክሽ አንድ ድል ብቻ ስጪኝ ቢላትም ሳትስማማ ትቀራለች። ተንኮለኛን ብትሆን እንዳልተፋቱ ስታውቅም እናቱ ጋር ሄዳ እርጉዝ እንደሆነች ማስመሰል ትጀምራለች። እናቱም ያን አስጠርታት እንደለመደችው ልትሳደብ ስትሞክር ሚያ ልጅሽ ሊፈታኝ ከፈለገ በደስታ ነው የምስማማው፣ ምንም አትጨነቂ ትላትና የወጣች ያለን ቪዲዮ ይላክላትና ልጇ እንዲወርድ ያደረገችው ተንኮለኛም ሆና ትደርስበታለች። ልታናግራት ሄድናም ስለ እርግዝናዋ እንደዋሸች ስትናዘዝ ቀርታት ለእናትየው ትልክባታለች። ተናዳ ልትመታት ስትሞክረም ፉ ያስቆማታል። በጣም ተብሳይታ ስለነበረም ሁሉንም ያቀደችውን እህቷ እንደሆነ ትናገራለች። ፉም ላደረጉት ነገር እንደሚቀጣቸው ዘቶ ሚያን ይዘዋት ይወጣል። እባክሽ አንድ ድል ብቻ ስጪኝ፣ ያላንቺ መሆኑን ሳስበው የማብድ እየመሰለኝ ነው። ያንን ድልህን ያጣኸው እኮ አባቴን ሁሉም ነገር እንዲያጣ አድርገኸው ለሞቱ ሰበብ ስትሆን ነው። አብረህ የነበርኩት ፍቺው እንድፈርም ብቻ ነበረ ብትለውን በድጋሚ አቅፋት እንዳትተው ይለምናታል። ቤት ከተመለሰች በኋላ እህቷ የእሷን ስልክ ተጠቅማ ፉን ታገኘውና ልትቀርበው ስትሞክር ታያትና በጥፊ ታጭሏታለች። ለእሷ ለማሳየት ብላም እንደሚዋደዱ ስታስመስል ተናዳ ትወጣለች። ፉ በድጋሚ ሌላ ድል ብጠይቃትም አሁንም ሳትስማማ ትቀራለች። በቀጣዩ ቀን የባለድርሻዎቹ ስብሰባ ላይ እህቷና እንጀራ እናቷ ድርጅቱን ለመውረስ ሲሞክሩ ሚያ ማስረጃዋን ይዛ ትመጣና ያቀየሩትን ውርስ በራሷ ታደርገዋለች። ከዚህ በፊት ድርጅት አስተዳድራ እንደማታውቅ ተቃውሞ እንዳይገጥማትም ፉ አዲሱ ኢንቨስተሯ ሆኖ ይቀርባል። እህቷም ትፋማነታቸውን ስትጠራጠርም በአንድ ወር ውስጥ ለውጥ ለማምጣት ቃል ይገባሉ። ሁሉም ነገር ካለቀ በኋላም ፉ ለምን ምሳ አብረን አንበላም? አይ አዲሱን ማናጀሬን ማግኘት አለብኝ ብላው ትሄዳለች። ማናጀር የተባለ ሰው ግን የድሮ ፍቅረኛዋ እንደነበር ያወቀው ፉ ስለ ቀና ባሏ መሆኑን ለማሳወቅ ያቅፋታል። ልጁ የሚሰራበት ከነበረው የውጭ ድርጅት እህትየው እንዳስጠራው ይነግራታል። እሷም በጣም የማመሰግነው እኔን ለመርዳት ብለህ ከተመቻቸ ህይወትን የመጣኸው፣ ሲጀመር የመጣሁት ለብሩ ብዬ አልነበረም። አንቺን ማርሳት አልቻልኩም። እናም ልትፋች እንደሆነ ሰማ እድሌን ለመሞከር ስለፈለኩ ነው ይላትና ፉ ተናዶ ስለነበረ ወንበር ይዞ ሄድና መሀላቸው ይቀመጣል። ከሚስቴ ብትርቅ በጣም ነው ደስ የሚለኝ ስለውም የሁለቱንም ትታቸው ትሄዳለች። ፉም የድሮዋም ሆነ ወደፊቷ እኔ ብቻ መሆኔ ላሳውቀ ስለፈለኩ ነው የመጣሁት። እኔ ደግሞ ከተሳተ ጋብቻ እንደማተርፋት ልነግርህ እወዳለሁ ይለውና በመጠጥ ሲፎካከሩ ልጁን መቋቋም ያቅተውና እዛው ይተኛል። ረዳቱም ይዘውት ይሄዳል። ፉም አያቱ ስላኮረፈው ቤቷ ሄደው እንዲያዋሩት ይጠይቃትና ትስማማለች። ለእህቱ ደውለውም የሚዋደዱ ጥንዶች እንደሆኑ ማስመሰላቸውን ይቀጥላሉ። መስመሩ እንዳያልፍም ትቆነጥጠዋለች። ስልኩ እንደዘጉት ጥላሉ ትሄድ ስትልም እግሩ እንዳመመው እያስመሰለ እዛው እንዲቆይ ያሳምናታል። ቁልፏንም ሳታዩ ቀርጸዋል። በቀጣዩ ቀንም ከውጭ የመጣ ደንበኛ ለማግኘት ስትሄድም ድሮ ዲዛይኗን የሰረቀው ልጅ ሆኖ ታገኘውና ያግታታል። ፉ ነገሩ እንደሰማም ተቻኩሎ ይወጣል። ከድሮ ፍቅረኛዋ ጋር ሆነው የሚያድኗትና ሆስፒታል ስትወስዳቸውም ሁለቱም አብራቸው እንድትቆይ ስለፈለጉ በጣም የታመሙ ባይስመስለውም ዶክተሩ ግን ደህና መሆናቸው ይናገራል። ልጁ ልትሸኘ ወጥታ ወደ ቤት ስትመለሰም ፉ ምግብ ሰርቶ ይጠብቃታል። ልጁ እንደታመመ ያስመሰለ ውሸት መሆኑ ሳያንስም ምግቡን ያስመጣው ከውጭ እንደሆነ ስትደርስበት በላሁን የቀረጽካትን ቁልፌን አሁኑን መልስልኝ። ሁሉም ግን ታመመ እያስመሰለ እዛው ይቆያል። በነጋታውም የአባቷ ህልም ስለነበረው ስራ ከማናጀሯ ጋር ትወያያለች። ወዲያው ማየትየው ደውላው ፉ ወደ ውጭ ሄደው ተጣልተው እንደሆነ ቢጠይቃትም እንደምትወደውና እንዳልተጣሉ ማስመሰሏን ትቀጥላለች። ማታ ላይ ግን ፉ ይናፍቃታል። በሯ ሲንኳኳ ከፍታ የመጣላትን ዕቃ ልታነሳ ስትለም ፉ ፊቷ ይቆምና አቅፎ ያስገባታል። የአባቷን ህልም ልታሳካ አስባ ስለምትሰራው ስራም ጥናት ሊያደርግ እንደሄደ ስታውቅም በጣም ደስ ይላታል። በድጋሚ ሊቀርባት ቢሞክርም ስራ እንዳለባት ስለነገረችው ተስማምቶ ጥሏት ይሄዳል። ከግማሽ ወር በኋላም ድርጅቱ ላይ ብዙ ለውጦች ቢታዩም የጀመረችው ስራ ደስ ያላላት እህት ግን ተቃውሞ ታስነሳለች። በዛም ሰዓት ፉ ይደርስና ውጭ ያለውን ሁሉንም ነገር ስላስተካከለላት የፈለገችው እንድታረግ በሁሉም ፊት ፈቅድላታል። ወደ ቢሮ ሲመለሱም አሁንም አልናፈኩሽም ይላትና ዘም ስትለውም ለእሷ ብሎ ውጭ ሄዶ ያሳለፈውን በሙሉ የተናዘዘ ማለቃቀሱን ይቀጥላል። አያቱ ወስደውለትም እጇን ይዘዋት ይሄዳል። ማናጀሩም እዛው ስለነበረ እንደለመዱት ከፉ ጋራ መጨቃጨቅ ጀምሩና ሚያት ሰላይታ ሁለቱንም ጥላቸው አያትየውን ይዘው ትሄዳለች። ለልጅ ልጁ ለምን እንደመረጣ አስጠይቀውም ህይወቱን ከተረፈችለት ጊዜ ጀምሮ እሷ ልዩ መሆኗ እንዳወቀ ይነግራታል። ፉመቱ ሲቀላቀላቸው ማናጀሩ ያይና እሱ ምንም ቦታ እንደሌለው ይገባዋል። ወደ መዝናኛ ቦታ ሲሄድ እህቷን ያገኛትና የሚፈልጉት ነገር ካለ እንዲያገኙ አብሮ መስራት እንዳለባቸው ልታሳምነው ትሞክራለች። በቀጣዩ ቀንም እነፉ አንድ ላይ ሆነው ማናጀሩ ሚያን ለስራ ብሎ ይጠራትና ለእህቷ ተንኮሏን መስሪያ ቦታ ይለቅላታል። ስብሰባ ላይ ሚያን ለማባረር ስትሞክርም ተንኮሏ እንዲተባበራ ስታዋራው የነበረውን ስለቀዳው የራሱ ወጥመድ ውስጥ ይከታትና እንድትባረር ያደርጋታል። ፉም ቀድሞ ስለነገራቸውና ስላዳናቸው ያመሰግነዋል።
ከቀናት በኋላ አንፉ ሚያሌ ሊወድቅባት ከነበረው ነገር የድናትና እራሱ ይጎዳል። ሆስፒታል ገብቶ እሷ አብራው እንድትሆን ስለፈለገ ህመሙን ያካብደዋል። ቤት ወስዳው ትንከባከበዋለች። ብቻው መተኛት ስላልፈለገም ሌሊት ላይ የሆነ ነገር ቢያስፈልገኝስ ለምን አብረሽኛ ትተኝም? አልችልም፣ አርፈ ተቀመጥ ትለውና ሶፋው ላይ ተኛለች። ቀስ ብሎ ሄዶ እያያት እያለም ስለነቃችበት ደንግጦ ሶፋው ስር ቢደበቅም ስትመለስ ግን በእንቅልፍ ልቧ ወደ አልጋዋ ስለሄደች ደስ ብሎ ታቅፏት ይተኛል። ጠዋት ስትነሳም ራስሽን የመጣሽው እኔ ምንም አላረኩም። እናም የደጋው ቀንም ራሷ ፈርማ ልጇ እንዳተረፈችው ታስታውስና ፉ በደንብ ሲሻለው ጠብቃ ልትነግረው ትወስናለች። እሱም ቢሆን እህቷ ሊቀጣት ስለፈለገ ድርሻዎቿን በሙሉ ይቀበላታል። ሚያም በተደጋጋሚ እያመማት ስለነበረ ማናጀሩ ለፉ እንድትነግረው ያማክራታል። ተስማምታ ሲወጡም በድጋሚ ያማትና ሲደግፋት ፉ ስላየ ሌላ ግንኙነት ያላቸው መስሎት ተስፋ ይቆርጣል። እሷም ውስጥ ሄዳ ትታይና ልጁ መውለዷ አደገኛ ስለሚሆንባት እንድታስወርደው ዶክተሯ ትመክራታለች። ስትወጣም ፉ ዶክተሯን ያዋራትና ልጁ ልታስወርደው እንደሆነ ትነግረዋለች። ሚያ ጋር ሄድናም ልጁ ልታስወርጁ ነበር፣ ለምንድን ነው ያሻሽኝ? እኔ እኮ ራሴን ጥፋተኛ አድርጌ ስወቅስ ነው የቆየሁት። ለምን አደረግሽው? በቃ እናንተ ማመን አልችልም ማለት ነው። የማታምነኝ ከሆነ ብንፋታ ይሻላል ትለውና ወደ ቤት ሄዳ ግን ያሳለፉትን በሙሉ እያሰበች ልታናግረው ተወስንና ስትሄደም በረዳቱ በኩል እንድትፈታው የሚጠይቅ መልእክት ይደርሳታል። ማናጀሩም ሁሉንም እውነት እንደነገረው ተናግሮ እንድትሄድ ያደፋፍራታል። እናቱም ብትሆን በተሳሳተ መንገድ ተረድታት ስለበደለቻት ይቅርታ ጠይቃታለች። ባልደረባም ደስተኛ መሆን ስለሚገባት ጥሩን በሙሉ ይመኝላታል። ሁሉንም አልፋ ስትሄድ ደንፎን ታገኘዋለች። አንቺን ከማግኘቴ በፊት ህይወቴ ትርጉም አልነበረውም። አሁን ግን ሁሉም ነገር እንዳለኝ ይሰማኛል። አብረሽኝ ስለሆንሽና ችግሬን በሙሉ ስለተካፈልሽኝ በጣም አመሰግናለሁ። ከዚህ በኋላም አብረሽኝ እንድትሆኝ ይመኛለሁ። ልጃችን ቢሆን ምን ያህል እንደምንዋደድ ስለሚያውቅ ጥሎ እንደማይሄድ ተስፋ አረጋለሁ ይልና ተንበርክኮ ቀለበት ሲሰጣትና ስትስማማ እያሳየን ፊልሙ ይጠናቀቃል።